አርእስተ ዜና የማርበርግ ቫይረስ ወረርሽኝን ሙሉ ለሙሉ ማስወገድ ተችሏል ሲል ጤና ሚኒስቴር አስታወቀ። 30 ኢትዮጵያውያን ስደተኞች ወደ ዛምቢያ በህገወጥ መንገድ ሊገቡ ሲሉ መያዛቸው ተሰማ። እስራኤል የራፋህ ድንበር ኬላን በከፊል ለመክፈት መስማማቷን አስታወቀች። በጀርመን ለፍልስጤማውያን ታላቅ የድጋፍ ሰልፍ ተደረገ። ኢራቅ ነገ ማክሰኞ አዲስ ፕሬዝዳንት ትመርጣለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። የአክፍሮት ኃይላትን ለመከላከል ሙስሊሙ ማህበረሰብ ትብብር ሊያደርግ ይገባል ተባለ። ወሄመያ የልማትና የበጎ አድራጎት ማህበር አንድነታችን ለዘላቂ ከፍታ በሚል መሪ ቃል ዓመታዊ ፕሮግራሙን አከናውኗል። በጉራጌ ዞን የሚገኙ ሙስሊም ማህበረሰቦች ለአክፍሮት ኃይላት ተጋላጭ እንዳይሆኑ መሰረታዊ የዲን እውቀት እንዲኖራቸው በኢኮኖሚውም ራሳቸውን እንዲችሉ በማድረግ ወሄመያ የልማትና የበጎ አድራጎት ማህበር ከአክፍሮት ኃይላት ማህበረሰቡን እየታደገ እንደሚገኝ ተገልጿል። ወሄመያ የልማትና የበጎ አድራጎት ማህበር በጉራጌ ዞን ገጠራማ አካባቢዎች ላይ የሚስተዋሉ ዘርፈ ብዙ ችግሮችን በመቅረፍ አበረታች ውጤት ማስመዝገቡን በመርሃ ግብሩ ላይ በቀረበ ሪፖርት ተገልጿል። በተለይ በጤና ዘርፍ የአካባቢው ሙስሊም ማህበረሰብን ተጠቃሚ የሚያደርግ የአይን ሞራ ግርዶሽ፣ የማህፀን በር ካንሰር ቅድመ ምርመራ፣ የማህፀን ውልቃት ላጋጠማቸው ወገኖች የሕክምና አገልግሎት እንዲያገኙ ማህበሩ አድርጓል ተብሏል። ወሄመያ የልማትና የበጎ አድራጎት ማህበር ከተቋቋመ ጀምሮ በጉራጌ ዞን ሙስሊሙ በአክፍሮት ኃይላት ተጠቂ እንዳይሆን በርካታ ማህበራዊ አገልግሎቶችን እየሰራ የሚገኝ ማህበር መሆኑን ተጠቁሟል። ማህበሩ ከሰራቸው መካከል የአቅመ ደካማ ቤቶችን ማደስ፣ ዝቅተኛ ገቢ ያላቸው ተማሪዎች የትምህርት ቤት ወጪን በመሸፈን ስራ የሌላቸው ወጣቶችን ስልጠናና የስራ ዕድል በመፍጠር ራሳቸውን እንዲችሉ እያደረገ ይገኛል። በተጨማሪም በመስጂድ ግንባታ፣ ንጹህ የመጠጥ ውሃ ስራና የረመዳን የአስቤዛ ድጋፍ ማድረጉም ተገልጿል። ወሄመያ የልማትና የበጎ አድራጎት ማህበር ከፍተኛ ውጤት ላመጡ ተማሪዎች አዋርድ በማዘጋጀት ሽልማቶችን አበርክቷል። በመጨረሻም በቀጣይ ለሚኖሩ የማህበሩ እቅዶች ማስፈጸሚያ የሚሆን 123 ሚሊዮን 300 ሺህ ብር በጀት አጽድቋል። በመርሃ ግብሩ ላይ ኡስታዞች፣ ዱዓቶች፣ የማህበሩ አባላትና ጥሪ የተደረገላቸው እንግዶችም ተገኝተዋል። የማርበርግ ቫይረስ ወረርሽኝን ሙሉ ለሙሉ ማስወገድ ተችሏል ሲል ጤና ሚኒስቴር አስታወቀ። በኢትዮጵያ ጥቅምት ወር በደቡብ ኢትዮጵያ ክልል ጂንካ ከተማ የማርበርግ በሽታ መከሰቱ ይታወሳል። በሽታው የላቦራቶሪ ምርመራ ከተደረገላቸው ከ3000 በላይ ዜጎች ውስጥ 14 ሰዎች በበሽታ የተያዙ ሲሆን 5ቱ ሲያገግሙ የ9 ሰዎች ሕይወት ደግሞ ማለፉ ተገልጿል። ሚኒስቴር መስሪያ ቤቱ የማርበርግ ቫይረስን ለመቆጣጠር በተከናወኑ ተግባራት የዓለም ጤና ድርጅት የሚያስቀምጠውን የ42 ቀናት ከበሽታ ነፃ የመሆን ጊዜ በተሳካ ሁኔታ መጠናቀቁን ተከትሎ በሽታው ሙሉ ለሙሉ ማስወገድ መቻሉን ይፋ አድርጓል። በሽታው ሙሉ ለሙሉ ማስወገድ መቻሉን ተከትሎ በተዘጋጀው መርሃ ግብር ላይ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ይህ የተመዘገበው ድል ከጤናው ዘርፍ የተሻገረ መሆኑን አመላክተዋል። ኢትዮጵያ የማርበርግ ቫይረስ በሽታን ሙሉ ለሙሉ ማስወገድ መቻሏ ድንገተኛ አደጋዎችን የመከላከል አቅሟ በከፍተኛ ደረጃ ማደጉን የሚያሳይ ነው ብለዋል። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው ወረርሽኙ ያደርስ ከነበረው ውድመት መከላከል መቻሉን ገልጸዋል። የመጨረሻው ታካሚ በላቦራቶሪ ምርመራ ነፃ መሆኑ ከተረጋገጠበት ጊዜ ከ42 ተከታታይ ቀናት ምንም አይነት የበሽታው ተጠቂ አለመመዝገቡን ገልጸው በየስፍራው በበሽታው ለይቶ የመቆጣጠር ስራ በመሰራቱ የተገኘ ውጤት መሆኑን አንስተዋል። በኢትዮጵያ የዓለም ጤና ድርጅት ተወካይ ፕሮፌሰር ፍራንሲስ ይህ ውጤት ኢትዮጵያ ያላትን ሀገር አቀፍ በሽታን የመከላከል ዝግጁነት የሚያመላክት መሆኑንም እንዲሁ ገልጸዋል። የዓለም ባንክ ለኢትዮጵያ የልማት አጀንዳ የሚያደርገውን ድጋፍ አጠናክሮ ይቀጥላል ተባለ። የገንዘብ ሚኒስትሩ አቶ አህመድ ሺዴ ዛሬ ከዓለም ባንክ የማኔጂንግ ዳይሬክተርና ዋና አስተዳደራዊ ኦፊሰር ዌንካይ ዣንግ ጋር ተወያይተዋል። አህመድ ሺዴ በዚህ ወቅት መንግስት እያከናወነ ስላለው የማክሮ ኢኮኖሚ ማሻሻያ ፕሮግራም ዙሪያ ማብራሪያ ሰጥተዋል። በማብራሪያቸውም በግሉ ዘርፍ የሚመራ ኢኮኖሚን ለመፍጠር፣ የኢኮኖሚ እድገቱን ለማስፋት፣ የዲጂታል ኢኮኖሚና ቱሪዝምን ለማሳደግ እንዲሁም በአፍሪካ አህጉራዊ ነጻ የንግድ ቀጠና AfCFTA እንዲሁም ደግሞ የክልላዊ ትስስር አማካኝነት ቀጠናዊ ውህደትን ለማምጣት እየተሰራ ያለውን ጉዳይ በዝርዝር አስቀምጠዋል። ሚኒስትሩ ዓለም ባንክ በወሳኝ ዘርፎች ላይ ያደረገ ላለው ከፍተኛ ድጋፍ አድናቆታቸውን ገልጸው ባንኩ ኢትዮጵያ ቅድሚያ ለምትሰጣቸው የሪፎርምና የልማት ተግባራት እገዛ በማድረግ ረገድ ጉልህ ሚና መጫወቱን አጽንኦት ሰጥተዋል። ሁለቱ ወገኖች በኢትዮጵያና በዓለም ባንክ መካከል ያለውን ስትራቴጂያዊ አጋርነት ሂደትን የገመገሙ ሲሆን በተለይም ከሀገራዊ ልማት ግቦች ጋር በተጣጣሙ የበጀት ድጋፎችና የፕሮጀክት ፋይናንስ ስራዎች ላይ ትኩረት አድርገዋል።
ተናግረዋል። የዓለም ባንክ ማኔጂንግ ዳይሬክተር ዌንካይ ዣንግ የኢትዮጵያ መንግስት በዕዳ ሽግሽግ ረገድ ያሳየውን መሻሻል ጨምሮ የማክሮ ኢኮኖሚ ማሻሻያዎችን ተግባራዊ ለማድረግ እያሳየ ያለውን ደፋር እርምጃ አድንቀዋል። ሚኒስትር ዣንግ ከሀገር አቀፍ የፋይናንስ ድልድል በተጨማሪ እንደ እድገትና የቀጠናዊ ዕድሎች መስኮት ግሮዝ ኤንድ ሪጂናል ኦፖርቹኒቲስ ዊንዶ ያሉ የተለያዩ የፋይናንስ መሳሪያዎችን በመጠቀም ለኢትዮጵያ ልማት አጀንዳ የሚሰጠውን የቴክኒክና የፋይናንስ ድጋፍ አጠናክሮ እንደሚቀጥል በድጋሚ አረጋግጠዋል። 30 ኢትዮጵያውያን ስደተኞች ወደ ዛምቢያ በህገወጥ መንገድ ሊገቡ ሲሉ መያዛቸው ተሰማ። 30 ኢትዮጵያውያን በትናንትናው ዕለት በምሽት በምስራቃዊ ዛምቢያ ኒምባ ግዛት በህገወጥ መንገድ ለመግባት ሲሞክሩ ነው በቁጥጥር ስር የዋሉት። ኢትዮጵያውያኑ ወደ ዛምቢያ ለመግባት የሞከሩት በሲፓታ ከተማ ነዋሪ በሆነው ቦይድ ፈሪ ተብሎ በሚጠራው የ40 ዓመት አሽከርካሪ በሚያሽከረክረው አምቡላንስ ውስጥ በመሆን ነው። የምስራቃዊ ግዛት ፖሊስ ኮማንደር ሮበርትሰን ሙዊምባ ህገወጥ ስደተኞቹ በቁጥጥር ስር መዋላቸው ለመገናኛ ብዙሃን ያረጋገጡ ሲሆን የአልታፍ አምቡላንስ የመኪና ቁጥር BAT 3037 በሲፓታ ከተማ የአልታፍ የግል ሆስፒታል ንብረት መሆኑንም ገልጸዋል። ይህ ዘገባ በተሰራጨበት ጊዜ ሁለቱ የዛምቢያ አሽከርካሪዎች ከ30 ኢትዮጵያውያን ጋር በፖሊስ ቁጥጥር ስር እንደሚገኙ ተናግረው ጥቅም ላይ የዋለው ተሽከርካሪ በህግ ጥላ ውስጥ ይገኛል ተብሏል። ኮማንደሩ ህገወጥ ስደተኞቹ በቁጥጥር ስር የዋሉት በጋራ በተሰራ የቡድን ስራ እንደሆነ አብራርተው የካቾሎላ የፍተሻ ጣቢያ የደህንነት ባለስልጣናት ለኒምባ ፖሊስ ጣቢያ ስለ ህገወጥ ስደተኞቹ መረጃ እንደሰጡ መግለጻቸውን ሉሳካ ታይምስ ዘግቧል። ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። እስራኤል የራፋህ የድንበር ኬላን በከፊል ለመክፈት መስማማቷን አስታወቀች። የእስራኤል መንግስት በጋዛና በግብጽ መካከል የሚገኘውን ቁልፍ የራፋህ የድንበር ኬላን በከፊል ለመክፈት መስማማቱን ሰኞ ዕለት አስታውቋል። ይሁን እንጂ ኬላው የሚከፈተው በጋዛ የቀረውን የመጨረሻ እስራኤላዊ ታጋች አስክሬን ሲገኝ ብቻ መሆኑን እስራኤል ቅድመ ሁኔታ አስቀምጣለች። በአሁኑ ወቅት የእስራኤል መከላከያ ሰራዊት ራን ግቪሊ የተባለውን የመጨረሻ ታጋች አስክሬን ለማግኘት በሰሜን ጋዛ በሚገኝ የመቃብር ስፍራ ላይ ከፍተኛ ፍለጋ ያካሄደ መሆኑ ተገልጿል። የራፋህ ኬላ መከፈት ባለፈው ጥቅምት ወር በፕሬዝዳንት ትራምፕ ይፋ የተደረገ የባለ 20 ነጥብ የተኩስ አቁም ስምምነት አካል መሆኑም ይታወሳል። እስራኤል በአልጀዚራ ጣቢያ ላይ ጣለችውን እገዳ ለተጨማሪ 90 ቀናት ማራዘሟ ተገለጸ። የእስራኤል መንግስት በኳታር መቀመጫውን ባደረገው አልጀዚራ የዜና አውታር ላይ ጥሎት የነበረውን የስራ እገዳና የቢሮ መዝጊያ ትዕዛዝ ለተጨማሪ 90 ቀናት ማራዘሙን አስታውቋል። እሁድ ዕለት በእስራኤል የኮሙኒኬሽን ሚኒስቴር ሸሎሞ ካርሂ የተፈረመው ይህ ትዕዛዝ የሚዲያ ተቋሙ በሀገሪቱ ውስጥ አገልግሎት እንዳይሰጥ ከመከልከሉም በላይ የኢንተርኔትና የዩቲዩብ አገልግሎት ሰጪዎች ለጣቢያው ምንም አይነት ድጋፍ እንዳያደርጉ ማገዱን ተገልጿል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ካቢኔ ለሀገር ደህንነት ስጋት የሆኑ የውጭ ሚዲያዎችን መዝጋት የሚያስችል ህግ በፓርላማ ካጸደቀ በኋላ በጋዛ እየተካሄደ ካለው ጦርነት ጋር ተያይዞ እስራኤል በአልጀዚራ ላይ የምታደርገውን ዘመቻ አጠናክራ መቀጠሏ ይታወቃል። የአልጀዚራ የኢየሩሳሌምና ራምላህ ቢሮ ኃላፊ ወሊድ አልኦማሪ እንደገለጹት ውሳኔው የተላለፈው የእስራኤል መከላከያና የደህንነት ተቋማት የጣቢያው ስርጭት ለሀገር ደህንነት ጎጂ ነው የሚል እምነት እንዳላቸው ከገለጹ ከ9 ቀናት በኋላ መሆኑን ተናግረዋል። ይህ በእንዲህ እንዳለ አልጀዚራ ባወጣው መግለጫ እገዳው ዓለም አቀፍ የሰብአዊ መብት ህጎችን የጣሰና ክሱ መሰረተ ቢስ የሆነ የስም ማጥፋት መሆኑን አስታውቋል። በሌላ በኩል የሚደርስበትን ጫና ከሙያዊ ዘገባው እንደማያግደውና ህጋዊ መብቱን ለማስከበር እንደሚታገልም አልጀዚራ በመግለጫ አስታውቋል። በጋዛው ጦርነት በእስራኤል ጥቃት ብቻ ከ200 በላይ ፍልስጤማውያን ጋዜጠኞች የተገደሉ ሲሆን ከነዚህም መካከል በርካታ የአልጀዚራ ባልደረቦች መሆናቸው ይታወሳል። ኢራቅ ነገ ማክሰኞ አዲስ ፕሬዝዳንት ትመርጣለች። የኢራቅ ፓርላማ ማክሰኞ የሀገሪቱን ቀጣይ ፕሬዝዳንት ይመርጣል ተብሎ ይጠበቃል። ለምርጫው ይመረጣሉ ተብለው የሚጠበቁትን አብዱል ለጢፍ ራሺድን ጨምሮ 19 ተወዳዳሪዎችም ቀርበዋል። ይህንን ተከትሎ የአሜሪካ ስቴት ሴክሬታሪ ማርኮ ሩቢዮ በኢራቅ የኢራን ደጋፊ መንግስት እንዲመረጥ አንፈልግም ብለዋል። ሩቢዮ በርካታ ቁጥር ባላቸው የሺአ ሙስሊሞች ዘንድ የሚወደዱት ኑር አልማሊክ ይመረጣሉ በሚል በኢራቅ የኢራን ደጋፊ መንግስት ይመሰረታል የሚል ስጋት አለን ብለዋል። ኑር አልማሊክ ቢመረጡም በአሜሪካ ጫና በ2014 ከስልጣን ተወግደዋል። በኢራንና በአሜሪካ መካከል የተፈጠረውን ውጥረት ተከትሎ በኢራቅ የሚደረገው ምርጫ በሁሉም ወገን ከፍተኛ ትኩረት ተሰጥቶታል። ኢራንና አሜሪካ በባህር ላይ ተፋጠዋል። የኢራንን ባንዲራ የሚያውለበልቡ መርከቦች በኦማን ገልፍና በፐርሺያን ገልፍ መካከል እንዲቆሙ ተደርጓል። ኢራን መርከቦቻችንን ለመከላከል እርምጃ እንወስዳለን ብላለች።
መሐመድ ቢፍታ ያዘጋጀውን ዘገባ ሀያት ሰዒድ እንደሚከተለው ታቀርበዋለች። የኢራንን ባንዲራ የሚያውለበልቡ መርከቦች በኦማን ገልፍና በፐርሺያን ገልፍ መካከል እንዲቆሙ የተደረገ ሲሆን ትራምፕ መርከቦቹ ትንሽ እንቅስቃሴ ካሳዩ እርምጃ እንወስዳለን ብለዋል። ትራምፕ በኢራን ላይ ጥቃት ለመክፈት ሰበብ እየፈለገ ነው፣ ዓለም አቀፍ ወንጀለኛ ነው ብላለች። ሆማኒ መርከቦቻችንን ለመከላከል ምላሽ እንሰጣለን ብለዋል። ከጥር 15 ጀምሮ አርማዳ የተባለ የአሜሪካ ግዙፍ የመርከብ ስብስብ ወደ ፐርሺያን ገልፍ እያመራ ነው። አሜሪካ ወደ ኢራን እያመራ ነው ብትልም ኢራን ሁሉም የአሜሪካ ኃይል በኢላማዊ ውስጥ ነው ብላለች። በተለይም ከደቡብ ቻይና የተነሳውና አብርሃም ሊንከን የተባለው የአሜሪካ ወታደራዊ የጦር መርከብ ወደ መካከለኛው ምስራቅ እየተጠጋ መሆኑን ተከትሎ ኢራን የአብርሃም ሊንከን አውሮፕላን ተሸካሚ መርከብ ኢላማ ውስጥ ገብቷል ያለች ሲሆን እጅግ የተራቀቁት ኢራን ሰራሽ የሃይፐርሶኒክ ሚሳኤሎች ይህን መርከብ ለማውደም ተዘጋጅቷል ብላለች። ይህንንም ተከትሎ በኢራንና አሜሪካ መካከል ያለው ውጥረት የተካረረ ይመስላል። በእርግጥ ጦርነቱ የሚፈነዳ ከሆነ ኢራን ድል የማድረግ እድል አላት ወይ የሚለው ጥያቄ ደግሞ ዓለምን እያነጋገረ ይገኛል። ኢራን አሜሪካና እስራኤልን በቀጥታ ወታደራዊ ኃይል ሳይሆን በስትራቴጂ በክልላዊ ጫና በተራዘመ ጦርነትና ቀጠናዊ መንገዶችን በመቆጣጠር ብልጫ ይኖራታል። ኢራን ድል የማድረግ እድልም አላት። ነገር ግን ይህ ድል በአጭር ጊዜ የሚመጣ አይሆንም። ይልቁንስ ኢራን ጦርነቱን ረዘም ላለ ጊዜ በማጓተት የበላይነት ልትወስድም ትችላለች። ኢራን ተመጣጣኝ ባልሆነ የኃይል አሰላለፍ ውስጥ ከአሜሪካና እስራኤል ጋር በአየር ኃይል መወዳደር አያስፈልጋትም። በቀላሉ ድሮኖችን፣ ሚሳይሎችንና መሰል የጥቃት ስልቶችን በመጠቀም በአሜሪካ የጦር ቤዝና እስራኤል ላይ ሰፊ ጥቃት በመፈጸም የአየር መቃወሚያ ተተኳሾችን ማስጨረስ ትችላለች። ኢራን እንዲህ አይነት ስትራቴጂን እየተጠቀመች ጦርነቱን በማራዘም ብቻ አሜሪካና እስራኤል እጅ እንዲሰጡ ልታደርግም ትችላለች። ከዚህ በፊት በ12 ቀናቱ ጦርነት እንዳየነው የአየር መቃወሚያና የሚሳይል መከላከያ ስርዓቶች ያላቸውን ጥይት በአጭር ጊዜ ውስጥ ሊጨርሱ ይችላሉ። በዚህ ሁኔታ አሜሪካና እስራኤል ወደ ድርድር ለመምጣት ይገደዳሉ። ከዚህ በፊት በነበረው የ12 ቀኑ ጦርነት ይህንን በትክክል አድርገውም አይተነዋል። ሌላኛው ኢራን በሳይበር ሴኩሪቲ አቅሟ ተወዳዳሪ የላትም። በአሜሪካና እስራኤል የደህንነት ተቋማት ላይ የተቀናጀ የሳይበር ጥቃት በመፈጸም ወታደራዊ መረጃዎችን መውሰድ፣ የጦር መሳሪያ ስርዓቶችን ማዛባትና እንዳይሰሩ በማድረግ ያለምንም ከልካይ በሚሳኤል መደብደብም ትችላለች። ይህ አቋሟም ከዚህ በፊት በነበረው የ12 ቀን ጦርነት ውስጥ ታይቷል። የእስራኤልን አይረን ዶም አሮና የዳዊት ወንጭፍ የተባሉ የሚሳኤል መከላከያ ስርዓቶችን በመቆጣጠር እስራኤል ውስጥ የደህንነት ተቋማት ሳይቀር ለ6 ሰዓት ያክል ያለምንም ከልካይ መደብደብ ትችላለች። አሁንም ከዚህ በላይ እጅግ በተደራጀ ሁኔታ ይህንን ስትራቴጂ መድገም ትችላለች። ሌላኛው ትልቁ የኢራን አቅም ሆርሙዝ ነው። የሆርሙዝ ሰርጥ ዓለም ላይ ያሉ የኒውክሌር የጦር መሳሪያዎችን ያክል አቅም አለው። ኢራን ይህንን ሰርጥ ለጭንቅ ጊዜ ያስቀመጠችው የማሸነፊያ ካርዷ ነው። ኢራን ይህንን ሰርጥ ከዘጋች የዓለምን ኢኮኖሚ በአንድ ጊዜ ቀጥ ማድረግም ትችላለች። የሆርሙዝ ሰርጥ ኢራን በሜትር ርቀት በአደገኛ ፈንጂ ያስጌጠችው ጠባብ ሰርጥ ነው። የሆርሙዝ ሆድ እቃ ውስጥ የሰው ሰራሽ ጎምራ እየተባለ ይጠራል። ከባህር ስርም ፈንጅ ተቀብሮበታል። በላዩ ላይ በአንድ ደቂቃ ከ10 ኪሎ ሜትር በላይ የሚወነጨፉ ጸረ መርከብና ጸረ ሚሳይል የተገጠመላቸው አደገኛ ጀልባዎችም አሏት። እነዚህን ጀልባዎችም አሳዶ ማጥቃት ወደ ሞት ጉድጓድ ማቃናት ነው የሚሆነው። ምናልባትም እነዚህን ጀልባዎች ማስወገድ እንኳን ቢቻል ሰርጡ ራሱ በተከታታይ ፍንዳታ ራሱን መከላከል ይችላል። ኢራን ይህንን ካርድ ከመዘዘች ወደ ሰርጡ መግባት እንጂ መውጣት የማይታሰብ ይሆናል። ኢራን ሆርሙዝን ሳትጠጋ በሰርጡ ላይ ትንሽ አደጋ መፍጠር ብቻ በዓለም ገበያ ድንጋጤ ስለሚያመጣ አሜሪካን ከወታደራዊ ድል ወደ ኢኮኖሚና ፖለቲካ ግፊት ይጎትታታል። ይህንንም ተከትሎ የአውሮፓ ሀገራት ጫና በማሳደር አሜሪካና እስራኤል ወደ ድርድር እንዲመጡ ሊያስገድዱ ይችላሉ። ኢራን የምትከተላቸው እነዚህ ስትራቴጂዎች አሜሪካና እስራኤል ለጦርነቱ ትሪሊየን ዶላር እንዲገብሩና በሚያወጡት ወጪ እንዲዳከሙ ያደርጋል። በሁለቱ ሀገራት ላይም ፖለቲካዊ ጫናዎች እንዲበዙና ለድርድር እንዲገደዱ ሊያደርጉ ይችላሉ። ኢራን በእርግጥ እንደ አሜሪካና እስራኤል ብዙ አሽቃባጭ የላትም። ከዚህ በፊትም እንዳየነው ወዳጆቿ በጭንቅ ቀን እምብዛም ሲረዷት አልታየም። ነገር ግን ብቻዋን የምትዋጋ ሀገር አይደለችም። አጋሮቿ ቢዳከሙም እንኳን መጠነኛ ጥቃቶችን በመፈጸም ጠላቶቿን ያዳክሙላታል። በመተላለፊያዎች ላይ አደጋ በመጣል የሎጂስቲክ መጓተት እንዲፈጠር ማድረግም ይችላሉ። ለዚህም የሊባኖሱ ሂዝቦላህ፣ የየመን ሁቲዎችና በኢራቅና በሶሪያ የሚንቀሳቀሱት ታጣቂዎች ያግዟታል። አጋርነታቸውንም ከዚህ በፊት በነበረው ጦርነት ላይ አይተናል። በዚህ ስትራቴጂ በተለይም እስራኤልን በብዙ ግንባሮች ማስጨነቅ ይቻላል። ይህ ከፍተኛ የጦርነት ስጋት ለሌላ ፖለቲካዊ ግፊትና ዲፕሎማሲያዊ አካሄድ በር ሊከፍት ይችላል። በእርግጥ ሀገራቶቹ ወደ ጦርነት የሚገቡ ከሆነ ኢራን የሚያዋጣት ጦርነቱን ማራዘም ነው። አሜሪካና እስራኤል ፈጣን ድል ይፈልጋሉ። ኢራን ጦርነቱን በማራዘምና የውስጥ ፖለቲካ ግፊቶችን በጠላቶቿ ላይ በመጨመር ሁለቱን ሀገራት እጅ እንዲሰጡ ማድረግ ትችላለች። ለምሳሌ እስራኤላውያን ለስንት ጊዜ ያክል ምሽግ ውስጥ ተቀብረው ሊቆዩ ይችላሉ። አሜሪካውያንም እስከ መቼ ድረስ እንዋጋለን የሚል ውስጣዊ ጫና ሊፈጥር ይችላል። ጊዜው በተራዘመ ቁጥር በሀገራቱ ላይ ውስጣዊ ፖለቲካዊ ግፊት እያየለ ይመጣል። አሜሪካ በቬትናምና አፍጋኒስታን ተሸንፋ መውጣቷን ዓለም የሚያውቀው ሀቅ ነው። አሜሪካ ፈጣን ድል በመፈለጓ ነው የተሸነፈችው። ኢራንም ከቬትናምና አፍጋኒስታን ይህንን የተማረች ይመስላል። ሌላኛውና የመጨረሻው የኢራን እድል ዲፕሎማሲያዊ ስትራቴጂዎችን በማስፋት ሉዓላዊነቷ እየተዋጋች እንደሆነ ለዓለም አቀፉ ማህበረሰብ ማሳየት ነው። የዲፕሎማሲና የህጋዊ ጦርነት ስትራቴጂ በአየር ጥቃት ወይም በጦር ሜዳ
ውጊያ የማያስገኘውን ድል ያስገኛል። ኢራን ጦርነቱን ከማራዘም ጎን ለጎን የዲፕሎማሲ አማራጮችን ክፍት ማድረግም ይኖርባታል። በዚህም አሜሪካን እንደ ወራሪ፣ እስራኤልን ደግሞ እንደ ጸባጫሪ በመቁጠር ዓለም አቀፍን ድጋፍ ለማግኘት መስራት ይኖርባታል። ያኔ ጦርነቱ ከኢራን ብቻ ሳይሆን ከዓለም አቀፉ ማህበረሰብ ጋር ይሆናል ማለት ነው። በአጠቃላይ ኢራን በቀጥታ በወታደራዊ ኃይል አትበልጥም። ነገር ግን ለጦርነቱ በሚከፈለው ዋጋ በጊዜ ስሌት ክልሉን በመቆጣጠርና በፖለቲካዊ ግፊት ልትበልጥ ትችላለች። ጦርነቱ የማይቀር ከሆነ ድሉ የሚለካው ማን አሸነፈ በሚለው ሳይሆን ማን ጦርነቱን ተቋቁሞ ቀጠለ በሚል መለኪያ ነው። በዚህና ከላይ በተገለጹት ምክንያቶች ኢራን ድል የምታገኝበት እድል ሊኖርም ይችላል። በጀርመን ለፍልስጤማውያን ታላቅ የድጋፍ ሰልፍ ተደርጓል። በጀርመን በርሊን በተደረገው የድጋፍ ሰልፍ የፍልስጤማውያን ደጋፊዎች በእስራኤል አሰቃቂ አያያዝ በሚደረግባቸው የእስራኤል እስር ቤቶች ውስጥ የሚገኙ ፍልስጤማውያን እንዲፈቱ፣ ጀርመን ወደ እስራኤል የምትልከውን የጦር መሳሪያ ሽያጭ በአስቸኳይ እንድታቆም፣ የእስራኤል የዘር ማጥፋት ዘመቻ እንዲቆምና የፍልስጤም ነጻነት በፍልስጤማውያን እንዲወሰንም ጠይቀዋል። ተቃዋሚዎቹ እስራኤል በፍልስጤማውያን የምትፈጽመውን ዘግናኝ በደል በመጥቀስ የጀርመን መንግስት ከእስራኤል ጋር ያለውን ወታደራዊና ፖለቲካዊ ግንኙነት ማቋረጥ አለበት ብለዋል። ጀርመን ጦረኞችን ጨፍጫፊዎችን መርዳት የለባትም ብለዋል። ሚድል ኢስት አይ የጀርመን መንግስት ያለምንም ቅድመ ሁኔታ በሀገር ውስጥ ያለውን ተቃውሞ በማፈን እስራኤል ተጠያቂ ከማድረግ ተከላክሏል ብለዋል። እናቱን አዝሎ ኡምራ ያስደረገው ወጣት መነጋገሪያ ሆነ። አዛውንት እናቱን በማዘል ጠዋፍ ሲያስደርግ የታየው ልጅ የበርካቶችን ቀልብ ስቧል። ይህንን በተንቀሳቃሽ ምስል የተመለከቱ ሰዎች ይህ ቢሩል ዋሊደይን ወይም ለወላጆች ታዛዥነት ምን እንደሆነ ማሳያ ነው ብለዋል። እስልምና ቢሩል ዋሊደይን ለወላጆች መብቶችንና ግዴታዎችን በመወጣት ወላጆችን በመታዘዝና በማገልገል የልጅነት ግዴታን መወጣት መሆኑን ያስተምራል። ይህም ተግባር በአላህ ዘንድ ከስራዎች ሁሉ በጣም ተወዳጅ እንደሆነም ተነግሯል። በመካ አዛውንት እናቱን አዝሎ ጠዋፍ ሲያስደርግ የታየው ወጣት ለበርካቶች ምሳሌ ሆኗል። አሁን ደግሞ ወደ ቢዝነስ መረጃችን እናመራለን። ዙበይዳ ሐሰን አዘጋጅተዋለች። ተከታትለን እንመለስ። ኢትዮጵያ ባለፉት 6 ወራት 3.4 ቢሊዮን ዶላር የሚያወጣ ተኪ ምርት በሀገር ውስጥ ማምረቷ ተሰምቷል። በግማሽ ዓመቱ 204 ሚሊዮን ዶላር ዋጋ ያለው ምርት ለውጭ ገበያ ማቅረብ እንደተቻለም የኢንዱስትሪ ሚኒስትር ዶክተር መላኩ አለበል ተናግረዋል። የኢትዮጵያ ታምርት ንቅናቄ የማኒፋክቸሪንግ ኢንዱስትሪ በከፍተኛ ሁኔታ እንዲነቃቃ በማድረጉ የማምረት አቅም ባለፈው ዓመት ከነበረው የ46 በመቶ ምጣኔ ዘንድሮ ላይ ወደ 66 በመቶ ማደጉን ሚኒስተሩ ገልጸዋል። በተጠናቀቀው ግማሽ የበጀት ዓመትም በማኒፋክቸሪንግ ኢንዱስትሪ ዘርፍ ከ161 ሺህ በላይ ዜጎች የስራ ዕድል ተጠቃሚ መሆናቸውን የሚኒስቴር መስሪያ ቤቱ መረጃ ያመላክታል። የወርቅና የብር ምርቶች ዋጋ የምንጊዜም ከፍተኛ ሆኖ መመዝገቡ ተነግሯል። በዛሬው ዕለት የወርቅና የብር ዋጋ በከፍተኛ ሁኔታ መጨመሩን የተነገረው። በዚህም የአንድ ወቄት ወርቅ ዋጋ ከ5100 ዶላር በላይ እንዲሁም ደግሞ አንድ ወቄት ብር ዋጋ ከ109 ዶላር በላይ በመሆኑ አዲስ ታሪክ ማስመዝገቡን የተዘገበው። በኒውዮርክ ኮሚክስ ገበያ የሚያዝያ ወር የወርቅ የወደፊት ግብይት ካለፈው መዝጊያ ጋር ሲነጻጸር በ1.82 በመቶ ወይም ደግሞ በ91 ዶላር ከ30 ሳንቲም ጭማሪ አሳይቶ በአንድ ወቄት ላይ 5109 ዶላር ከ71 ሳንቲም እየተገበያየ መሆኑም ተነግሯል። ቀደም ሲል በዕለቱ የንግድ ክፍያ ጊዜ ዋጋው እስከ 5128 ዶላር ከ85 ሳንቲም ደርሶ እንደነበረም የሚታወስ ነው። በተመሳሳይም የመጋቢት የብር የወደፊት ግብይት በ6.49 በመቶ ጭማሪ በማሳየት በአሁኑ ወቅት በአንድ ወቄት 107 ዶላር ከ92 ሳንቲም እየተገበያየ ይገኛልም ተብሏል። በተጨማሪም ፕላቲኒየም በአንድ ወቄት 2897 ዶላር በመሆን የምንጊዜም ከፍተኛ ዋጋ ጭማሪ ማሳየቱም ተዘግቧል የተባለው። ኤአይ በሚቀጥሉት 10 ዓመታት የዳታ እድገትን የዲጂታል ፕላትፎርምንና የኤአይ ወኪሎችን በማቀናጀት ቢዝነሶችን ይመራል ተብሎ ይጠበቃል ተብሏል። የፎርብስ ዘገባ እንደሚያሳየው አርቲፊሻል ኢንተለጀንሲ በሚቀጥሉት 10 ዓመታት ቢዝነሶች ተወዳዳሪና መሪ ሆነው ለመቆየት 3 ነገሮችን አካተው መመስረት አለባቸው ብሏል። ይህም ዳታ፣ ዲጂታል ፕላትፎርምና ራስ ገዝ የሆነ ኤአይ ወኪሎች ናቸውም ነው የተባለው። ኩባንያው ከፍተኛ ጥራት ባላቸው የዳታ ስብስቦች ላይ ኢንቨስት የሚያደርጉና ግላዊነትን በማላበስ የላቀ አውቶሜሽን ትክክለኛ የኤአይ ስሪቶችንና ኤጀንቶች እንዲኖሩ ያስችላቸዋልም ተብሏል። በአጠቃላይ መጪው ጊዜ እነዚህን ሶስቱን በአንድነት በማቀናጀት ግዙፍ እሴቶችን የሚፈጥር ይሆናል ተብሎ ይጠበቃልም ነው የተባለው። በመጨረሻም ወደ ታሪክ ለትውስታ መረጃችን ነው የምናልፈው። ዙበይዳ ሐሰን እንደሚከተለው ታቀርበዋለች። ወቅቱ እንደ ፈረንጆቹ ዘመን አቆጣጠር ጃንዋሪ 24 እስከ 25 1835 ላይ ነው። ከምዕራብ አፍሪካ የመጡ ሙስሊሞች በብራዚል በሃያን ከተማ አመጽ የወጡበት ዕለት። በዛሬው ታሪክ ለትውስታ መሰናዷችን ይህንኑ ታሪካዊ ክስተት ላነሳው ድጃለሁ።
ከምዕራብ አፍሪካ በባርነት በግዳጅ የመጡ ሙስሊሞች በፖርቹጋል የባሪያ ነጋዴዎች እንዲሁም ባሪያዎች ተደርገው በግዳጅ ወደ ብራዚል ተጉዘው እንደነበረ ታሪክ ያውሳል። ከመኖሪያ ቀያቸው በግዳጅ የተሸጡት አፍሪካውያን ሙስሊሞች የባርነት ሕይወት ከብዷቸው እንደነበረም ይነገራል። በተለይም በግዳጅ የካቶሊክ ሃይማኖትን እንዲቀበሉ መደረጋቸው ሊቋቋሙት ያልቻሉት ጉዳይም ሆኗል። የባሪያ ንግድን ለማስቆም በሚልና የሙስሊሞችን ነጻነት ለማወጅ በሚል አሁን ባለንበት የፈረንጆች ወር ጃንዋሪ 24 እስከ 25 1835 ምሽት ላይ ለአመጽ ወጡ። በ1835 በብራዚል ባህያን የተካሄደው አመጽ ማልኤ ሪቮልት ወይም ደግሞ ሪቮልት ዶስ ማልኤ በመባል የሚታወቅ ነበረ። አመጹ ለባርነት ጭካኔ የተሞላበት ሁኔታንና ሙስሊሞችን ወደ ካቶሊክ እምነት በግድ ለመለወጥ ለሚደረገው ተግባር ቀጥተኛ ምላሽ የሰጠም ነበረ። በምዕራብ አፍሪካ ሙስሊም ባሮችና ነጻ የወጡ ሰዎች ብራዚል የባሪያ ማህበረሰብ ላይ የተመራ ጉልህና በሚገባ የተደራጀ አመጽም ነበረ። አመጹ የተካሄደበት ቦታና ሰዓት የታቀደበት መሆኑንም ማሳያ ነው። አመጹ የተካሄደው በሳልቫዶር ባህያን ከተማ ከጃንዋሪ 24 እስከ 25 1835 ምሽት ላይ ሲሆን ይህም በእስልምና ቅዱስ ወር ረመዳን ወርና የካቶሊክ በዓል የሚከበርበት ወቅት ባለስልጣናት ብዙም ንቁ ባልሆኑበት ወቅት እንደነበረም ይነገራል። በትክክለኛው ጊዜና ቦታ 600 የታጠቁ ሙስሊሞች ነጭ ካባዎቻቸውን ለብሰው የቁርአን ጥቅሶችን በመያዝ ወደ ጎዳና ወጥተው ድምጻቸውን ማሰማት ጀመሩ። አመጹ ያልተጠበቀ በመሆኑ በሀገሬው መንግስት ዘንድ ድንጋጤን አስከትሎም ነበር። በርካታ የመንግስት ኃይሎች ተገለዋል። ከሙስሊሞችም የሞቱ እንዳሉም መረጃዎች ያሳያሉ። አመጹም በብራዚል ባለስልጣናት ታገደ። ይሁን እንጂ በብራዚል ታሪክ ውስጥ ትልቅ ለውጥን አምጥቷል ተብሎም ይታሰባል። ይህም በባሪያ ባለቤቶች መካከል ፍርሃትን እንዲጨምርና በ1851 ዓለም አቀፍ የባሪያ ንግድ ወደ ብራዚል እንዲቆም ተጽዕኖ አሳድሯል። የማልኤ አመጽ በአሜሪካ ውስጥ ትልቁ የከተማ የባሪያ አመጽ ተደርጎ የሚቆጠር ሲሆን በአፍሮ ብራዚል ተቃውሞ ታሪክ ውስጥም ወሳኝ ክስተት እንደሆነም ነው የሚነገረው። ምንም እንኳን አመጹ በወታደራዊ መንገድ የተደናቀፈ ቢሆንም ባርነትን ለማስቀረትና ሙስሊም የሆኑትን አፍሪካውያን ወደ አፍሪካ ለመላክ በመላው ሀገሪቱ ከፍተኛ እንቅስቃሴ እንዲደረግም እንደ ምክንያት ሆኗል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾቻችን ነጃሺ መረጃችን ለሰዓቱ የተከታተላችሁትን ይመስል ነበር። ሀያት ከማል መረጃዎችን ያደረስኳችሁ አብራችሁ ቆይታ አድርጌያለሁ። መልካም ምሽት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።